የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀመረ። አበይት ነጥቦቹን በቅድሚያ እናስታውቃችሁ። በአፍሪካ ዕዝ የአሜሪካው ጀነራል ሚካኤል ላንግላይ በዛሬው ዕለት ከጠቅላይ ሚኒስትር አብይና ከፊልድ ማርሻል ብርሃኑ ጁላ ጋር ውይይት አካሂደዋል። የውይይታቸው ትኩረቶች በምን ጉዳዮች ላይ ያጠነጥናል? ዜናችን ዝርዝሩን ያቀርባቸዋል። በምክክር ኮሚሽን እንደዚሁም ጠቅላይ ሚኒስትሩ በሚኖራቸው የፖለቲካ ፓርቲዎች ስብሰባ የማይሳተፉት ኦነግና ኦፌኮ በቀጣዩ ምርጫ እንሳተፋለን ብለዋል። የፌዴራል መንግስቱን ስልጣን መቆናጠጥም ዓላማቸው ስለመሆኑ አስታውቀዋል። ሌላኛው የዜናችን ትኩረት ነው። ዛሬ በመቀለ ከተማ ተፈናቃዮች ወደ ቀያቸው ይመለሱ የሚለው የተቃውሞ ሰልፍ ተካሂደዋል። በዚህ የተቃውሞ ሰልፍ ላይ የተገኙት የህወሓቱ ምክትል ሊቀመንበር መልስ የማይሰጠን ከሆነ እጃችንን አጣጥፈን አንቀመጥም ብለዋል። ሌላኛው የዜናችን አካል ነው። በኢራንና በእስራኤል ጦርነት የተሰማሩ አዲስ ጉዳዮችም የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እናምራችሁ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና አሜሪካ በሰላምና ጸጥታ ጉዳይ ያላቸውን ሁለንተናዊ ትብብር አጠናክረው ይቀጥላሉ ብለዋል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ በአፍሪካ ዕዝ አዛዥ ወይም አፍሪኮም ጀነራል የሆኑት ሚካኤል ላንግላይ የተመራው ልዑካን ቡድን ተቀብለው አነጋግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት አሜሪካና ኢትዮጵያ ከ100 ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው አስታውቀዋል። ሁለቱ ወዳጅ ሀገራት በቀጣይ በመከላከያ ዘርፉ በትብብር ለመስራት በሚያስችሉ ጉዳዮች ላይም መግባባት መድረሳቸውን የጠቆሙት በቀጠናው ባለ ሁኔታ የጋራ መግባባት የተያዘበትና በቀጣይም በቀይ ባህር እንደዚሁም በአፍሪካ ቀንድ አካባቢ በሚታዩ የጸጥታ ጉዳዮች ላይ ለጋራ ተጠቃሚነት በትብብር ለመስራት በሚያስችሉ ጉዳዮች ላይ ተስማምተዋል። ጀነራል ሚካኤል ላንግላይ በበኩላቸው ኢትዮጵያ በአፍሪካ ቀንድና በቀጠናው ከፍተኛ ሚና ያላት ሀገር ስለመሆኗ አውስተዋል። በተለይም በሶማሊያ ሰላም ለማስፈንና ሽብርተኝነትን ለመዋጋት እያደረገች ስላለው ጥረት አድናቆታቸውን ገልጸዋል። በውይይታቸው በቀጠናው ያለው ሁኔታ በግልጽ እንደተረዱ ጠቁመው በቀጠናው በወታደራዊና የጸጥታ ጉዳዮች ላይ በጋራ ለመስራት መስማማታቸውን የጠቆሙት በውይይቱ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን ጨምሮ ከፍተኛ የኢትዮጵያና የአሜሪካ ወታደራዊ አመራሮች መገኘታቸውን የመከላከያ ሰራዊት መረጃ ያሳያል። ከዚህ ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ከአሜሪካው የአፍሪኮም አዛዥ ጀነራል ማይክል ላንግላይ ጋር በአራት ኪሎ ቤተ መንግስት ውይይት አካሂደዋል። ውይይቱ የጋራ ፍላጎት በሆኑ የሁለትዮሽና የቀጠና ጉዳዮች ላይ ያተኮረ ስለመሆኑ ጠቅላይ ሚኒስትሩ አስታውቀዋል። በአዲስ አበባ የተደረገው ውይይት የተካሄደው ሶማሌላንድ ጀነራል ማይክል ላንግላይ በአምባሳደር ሪቻርድ ሌ የተመራው ከፍተኛ የአሜሪካ ልዑካን ቡድን አካል መሆናቸውን ካረጋገጠች ከአንድ ቀን በኋላ ነው። ልዑኩ በሀርጌሳ ከፕሬዝዳንት አብዱራህማን ኢሮና ከሌሎች ከፍተኛ ባለስልጣናት ጋርም ውይይት አድርገዋል። የሶማሌላንድ ፕሬዝዳንት ጽህፈት ቤት በሰጠው ጋዜጣዊ መግለጫ መሰረት ልዑኩ በጋራ በጸጥታ የባህርና የመከላከያ ጉዳዮች ላይ ውይይት ተደርጎበታል። እንደዚሁም ለቀጠና የጸጥታ ትብብር አስፈላጊ የሆኑ መሰረተ ልማቶችን ለመገምገም የብርበራ ወደ ከተማ መጎብኘቱም የሚታወስ ነው። በሺዎች የሚቆጠሩ ተሳታፊዎች የተገኙበት ተፈናቃዮች ወደ ቀያቸው እንዲመለሱ የሚጠይቅም ይበቃል በሚል መሪ ቃል የተዘጋጀ ሰላማዊ ሰልፍ በመቀለ ከተማ ተካሂደዋል። ዛሬ በሶስተኛ ቀን የተካሄደው ሰላማዊ ሰልፍ በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም የታደሙበት ነው። በሰልፉ ማጠቃለያ በጦርነት ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ የሚጠይቁ በርካታ መልእክቶችም ተደምጠውበታል። በሰልፉ መልእክት ያስተላለፉት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተደፈረው ግዛትና ተፈናቃዮች በሰላም መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብሎ የሚተው እንዳልሆነ ሊታወቅ ይገባል ሲሉ ተደምጠዋል። ከተፈረመ 3 ዓመት ሊሞላ ወራት የቀሩት የፕሪቶሪያ ሰላም ስምምነት ተኩስ ከማቆም በዘለለ የተፈናቃዮች ደህንነት ማረጋገጥም አቅቶታል ሲሉ ነው የተደመጡት። የትግራይ ህዝብ ሉዓላዊ ግዛቱ ተቀምጦ ከቀዩ ተፈናቅሎ ተሰዶ በማያቋርጥ መከራ ተዘፍቆ ይገኛል ያሉት ምክትል ፕሬዝዳንቱ የፌዴራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዲሞግራፊ ለውጥ ለመቀየር እየተጠቀመበት ነው ሲሉ ነው የተደመጡት። የፌዴራል መንግስት ለሰላም ዋጋ ሰጥቶ እንዲሰራ ድጋሜ ጥሪ እናቀርባለን ያሉት አቶ አማኑኤል የወልቃይት ወይንም በሳቸው አጠራር የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች ጣፋንታ እንዲደርስባቸው የሚፈቅድ ትክክለኛ ያልሆነ ተግባር መቆም አለበት ሲሉም ነው የተደመጡት። ዛሬ በመቀለ ሮማናት አደባባይ የ3 ቀናት ማጠቃለያ ሰላማዊ ሰልፍ የጊዜያዊ አስተዳደሩ የካቢኔ አባላት፣ የሁሉም አመናቶች ተቋማት አመራርና ምዕመናት፣ የሚዲያ ባለሙያዎች፣ በሺዎች የሚቆጠሩ የመንግስት ሰራተኞች፣ ተማሪዎች፣ መምህራንና ሌሎች የህብረተሰብ ክፍሎች መገኘታቸው ነው የተነገረው። የፌዴራል መንግስት ሁሉም ተፈናቃዮች ወደ ቀያቸው እንዲመለሱ ጽኑ ፍላጎት እንዳለው በተደጋጋሚ መግለጹ አይዘነጋም። የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አሁን ላይ በትግራይ ትርምስ እንዲፈጠር እየሰራ ያለው የህወሓት አንጃ ተፈናቃዮችን ለፖለቲካ ፍጆታ በመጠቀም ተፈናቃዮች ወደ ቀያቸው እንዳይመለሱ እየሰራ ስለመሆኑ ከሰው ነበር። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ ከፖለቲካ ፓርቲዎች ጋር ውይይት ባደረጉበት ወቅት የትግራይ ተፈናቃዮችን ጉዳይ አንስተውም ነበር። የተፈናቀሉ ሰዎችን መመለስ በሚመለከት 100% ዝግጁ ነን ሲሉ የተናገሩት ጠቅላይ ሚኒስትሩ ተፈናቃዮችን በመመለስ ረገድ በራያ ሰርተን አሳይተናል፣ ተፈናቃዮች ተመልሰዋል፣ የተፈናቀሉ ሰዎችም ወደ ወልቃይት እንዲመለሱ ተመሳሳይ ፍላጎት አለን ሲሉ ጠቁመዋል። የስራ ሂደቱን በተመለከተ ከትግራይ ክልል ጊዜያዊ አስተዳደር ጋር እየተነጋገሩ ስለመሆናቸው የጠቆሙት ጠቅላይ ሚኒስትሩ ለፖለቲካ ፍጆታ መጠቀሚያ ሳይሆኑ ቦታቸው ቢመለሱ ከማንም በላይ ኢትዮጵያ ታተርፋለች ሲሉ ተደምጦ ነበር። ጠቅላይ ሚኒስትሩ አክለውም በእኛ በኩል አንድ አይደለም 10 ጊዜ እቅድ አውጥተናል፣ የትግራይ ጉዳይ ብዙ የሚያገደን የሚያሳስበን አይመስላችሁ ሲሉ የገለጹ ሲሆን ያስጨንቀን ጉዳይ በግልጽ እንድታውቁት ሲሉ ተከታዩን መረጃ ይፋ አድርገው ነበር። ዘመን ተቀይሯል። የዛሬ 4 ዓመት 5 ዓመት የነበረን የውጊያ አቅም እንደዚሁም የቴክኖሎጂ ትጥቅ ዛሬ ከታጠቅነው ትንሽ ይለያል ሲሉ ማብራሪያቸውን ቀጠሉ። ይህን አቅም ገንብተን አሁንም በከፍተኛ ትዕግስትና በተሻለ አቅም ውጊያን ማስቀረጥ የሚል እምነት አለን ሲሉ ጠቁመው ነበር።
ነበር። የዚህ ምክንያቱ ከዚህ ቀደም እንደተናገርኩት በባለፈው ውጊያ እጅግ የተጎዱት እናቶችና የትግራይ ወጣቶች ናቸው። ነገር ግን አስገዳዮች ዛሬም ድረስ ይፎክራሉ። አስገዳዮች ፎከራ ይወዳሉ፣ ሟቾች ግን ጉዳዩን ሳያውቁት ይጠፋሉ ነው ያሉት። እናም ያ ድጋሚ እንዳይፈጠር እጅግ መጠነ ሰፊ ትዕግስት እያደረግን ነው ብለዋል ጠቅላይ ሚኒስትሩ። በእነዚህ ምክንያቶች እንጂ ትግራይ ውስጥ ሊመጣ የሚገባው ለውጥና ልማት በሚገባው መልክ እንዳልሄደ እናውቃለን ያሉት ጠቅላይ ሚኒስትሩ የሚደረጉ ሙከራዎች የህገ መንግስታዊ ልምምዶች እንዳሉ ስለማናውቅ አይደለንም ባይ ናቸው። በትግራይ የሚደረጉ እንቅስቃሴዎችን በሚገባ እንከታተላለን ያሉት ጠቅላይ ሚኒስትሩ የህግ አስከባሪ ተቋሞች በሚገባ እየተገነቡ ነው። ይህን የምናደርገው ለሀገር ውስጥ ስጋት ብቻ ሳይሆን እንደምትመለከቱት ዓለም እያሰጋ ስለመጣ ነው ብለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌላኛው ጉዳያችን እናምራችሁ። በሳውዲ አረቢያ ከአደንዛዥ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያን የሞት ቅጣት ይጠብቃቸዋል ሲሉ 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋቾች ድርጅቶች በጋራ ባወጡት መግለጫ አስታውቀዋል። የኢትዮጵያ ዜጎችን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው እንደሚችልም ድርጅቶቹ ጠቁመዋል። ድርጅቶቹ ባወጡት የጋራ መግለጫ ከህገወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ ስለመሆኑ ገልጸው በተለይ በስር ላይ የሚገኙ የኢትዮጵያ የሶማሊያና የግብጽ ዜጎች ህይወት ከፍተኛ ስጋት እንደተፈጠረባቸው አስታውቀዋል። ድርጅቶቹ ከሳውዲ ፕሬስ ድርጅት የተገኘውን መረጃ በመጥቀስ በፈረንጆቹ 2025 ብቻ አብዛኞቹ የውጭ ሀገር ዜጎች ሆኑ 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን ይፋ አድርገዋል። መግለጫው በተያዘው ዓመት 7 ኢትዮጵያንና 19 የሶማሊያ ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው አክሎ አትተዋል። በተጨማሪም ሰኔ 9 ቀን 2017 3 የኢትዮጵያ ዜጎች እንደተገደሉ፣ ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ነው የተጠቆመው። የድርጅቶቹ መግለጫ አክሎም 37 የኢትዮጵያን ወንዶች ከ27 የሶማሊያ ዜጎች ጋር በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራን ማዕከላዊ እስር ቤት በስር ላይ ይገኛሉ ብለዋል። 26 የግብጽ ዜጎች ደግሞ በሰሜን ምዕራብ ሳውዲ ታቡክ ማዕከላዊ እስር ቤት ውስጥ ይገኛሉ ሲል ነው የጠቀሰው። ብዙዎቹ እስረኞች የሰዎች ዝውውር ሰለባዎች ሊሆኑ ይችላሉ ያለው የጋራ መግለጫው ህገወጥ ነገሮችን ለማጓጓዝ ተገደዋል ወይንም ተታለዋል ባይ ነው። ድርጅቶቹ አያይዘውም አብዛኞቹ ፍርደኞች ፍርድ ቤት ቀርበው ንጹህ መሆናቸውን የመግለጽ እድልም አልተሰጣቸውም ሲል ነው ያስረዱት። በሀገሪቱ የህግ እውቅና ለመቀበል እንደዚሁም የቆንጽላ ድጋፍ አለመኖሩን ጠቅሰው እነዚህም የፍትሃዊ ፍርድ ሂደት መብቶች ጥሰቶች ናቸው ብለዋል። ድርጊቶቹ የሳውዲ አረቢያ የሀገር ውስጥ ህጎችን፣ የዓለም አቀፍ የሰብአዊ መብት ድንጋጌና የአረብ ሰብአዊ መብቶች ድንጋጌን የሚጥሱ ናቸው ሲሉም ገልጸዋል። መግለጫው አክሎም ሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ የምትፈጸሙን የሞት ጥቃት እንድታቆም እንደዚሁም የሞት ፍርድን እንድትሰርዝ የተባበሩት መንግስታት ድርጅት በቅርቡ ባወጣው ሪፖርት መጠየቁን ጠቅሰዋል። የሞት ቅጣቱ የሚፈጸምበትን መንገድ እጅግ ጭካኔ የተሞላበት ሲሉ የገለጹት ድርጅቶቹ ቤተሰቦች የፍርደኞቹ ግድያ የሚፈጸምበት ቀን እንደማይነግራቸውና አልፎ አልፎም ፍርዱ ሲፈጸም የሚያውቁት በመገናኛ ብዙሃን በኩል ነው ብለዋል። አብዛኞቹ አስከሬኖችን አይመለሱም፣ እንደዚሁም የቀብር ስፍራዎችን አይገልጹም ሲል ነው መግለጫ ያከለው። በዚህ ዓመት በሳውዲ አረቢያ ከተፈጸሙት 154 የሞት ቅጣቶች መካከል 98ቱ ከአደንዛዥ እጽ ወንጀሎች ጋር በተያያዙ የተፈጸሙ ሲሆን ከነዚህ ውስጥ 69 የሚሆኑት ሰዎች የውጭ ዜጎች ስለመሆናቸው ድርጅቶቹ ገልጸዋል። በማከለም የሳውዲ መንግስት በዓለም አቀፍ ህግ መሰረት በጣም ከባድ ወንጀል ከሚባሉት ወንጀሎች ጋር የማይጣጣሙ የሞት ቅጣቶች እንዲቀነስ፣ የሞት ቅጣት ላይ ይፋ እገዳ እንዲያስቀምጥና ሆን ተብሎ ግድያን በማይመለከቱ ወንጀሎች ላይ የሞት ቅጣት የማይፈቅድ የሀገር ውስጥ ህግን እንዲያሻሽል ነው ያሳሰቡት። በቅርቡ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናጅራኒ እስር ቤት ውስጥ የሚገኙ ኢትዮጵያን ስጋት ውስጥ መሆናቸውን ቢቢሲ ዘግቦ ነበር። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያን ላይ የሞት ፍርድ እንደተወሰነባቸው የፍርደኞቹ ቤተሰቦችን መንግስት አልጋ ገብቶ እንዲታደጋቸው መጠየቃቸውን ይፋ አድርጎ ነበር። ኦነግና ኦፌኮ በቀጣዩ ምርጫ እንሳተፋለን ብለዋል። የፌዴራል መንግስቱን ስልጣን መያዝም ዓላማቸው ስለመሆኑ አስታውቀዋል። የፖለቲካ ፓርቲዎቹ ተቀራርበው መስራትና የፖለቲካ ምህዳር ማስፋት ዓላማ አድርጓል በተባለው በሰሞኑ ጠቅላይ ሚኒስትር አብይ ከተቃዋሚ የፖለቲካ ድርጅቶች ጋር ባደረጉት ውይይት ላይ ሳይሳተፉ ቀርተዋል። ከዚህ ቀደም 6ኛው ሀገር አቀፍ ምርጫም የተለያዩ ምክንያቶቻቸውን አስቀምጠው በምርጫው ተሳትፎ ያላደረጉት ሁለቱ አንጋፋ የፖለቲካ ድርጅቶች ከሀገር አቀፍ መድረክ ተሳትፎ ያራቃቸው ጉዳይ ምንድነው በሚል ጥያቄ ቀርቦላቸው ነበር። የኦፌኮ ዋና ስራ አስፈጻሚ አቶ ጥሩነህ ገምታ ጥሩን ያስተላለፉ አካላት ያሏቸው የመድረኩን መዘጋጀትና ዓላማውን በተመለከተ ግልጽ ጥሪ አልተደረገልንም ብለዋል። በተለያየ መንገድ እንደ ፖለቲካ ድርጅት በደል ይፈጸምብናል ያሉት ፖለቲከኛው አጋጣሚውን በመጠቀም ጥያቄዎቻቸውን ለሚመለከተው የመንግስት አካል ለማድረስም መሰል መድረኮች አስፈላጊ ነበሩ ሲሉም ነው ያስረዱት። ፓርቲያቸውም ከየትኛው ሀገራዊ መድረክም ሆነ የውይይት አጋጣሚዎች የመሸሽ ፍላጎት እንደሌለው አስረድተዋል። በጉዳይ ላይ ተመሳሳይ ጥያቄ የቀረበላቸው የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹ ኦነግ ከመሰረቱ በውይይት ያምናል፣ በተለያዩ መድረኮች ላይ ለመሳተፍ ግን ድርጅት ዓላማውን ግንዛቤ ውስጥ በማስገባት ለመሳተፍና ላለመሳተፍ ግምገማዎች እንደሚደረጉ ገልጸዋል። አቶ ለሚ ሰሞኑኛ የተፎካካሪ ፖለቲካ ድርጅቶች ከጠቅላይ ሚኒስትር አብይ ጋር በተወያዩበት መድረክ ተሳታፊ እንዲሆኑ ጥሪ ደርሶት እንደነበር ጠቁመዋል። ሁለቱ የፖለቲካ ድርጅቶች በ2013 በተደረገው 6ኛው የኢትዮጵያ ብሔራዊ ምርጫ ከተሳትፎ ራሳቸውን በማግለል የሚታወቁም ናቸው። ከዚያ ምርጫ በኃይል ተገፍተን ወጣን የሚሉት ሁለቱም የፖለቲካ ድርጅቶች የአመራሮችና የአባሎቻቸው ስርዓት እንደዚሁም የጽህፈት ቤቶቻቸው መዘጋትን በምክንያትነት ያነሳሉ። በሚቀጥለው ዓመት ለመካሄድ እቅድ በተያዘለት በቀጣዩ 7ኛ ብሔራዊ ምርጫ ለመሳተፍ
ለመሳተፍም ፍላጎታቸው እንደሆነ ነው የጠቆሙት። ፍላጎታቸው በምርጫ መሳተፍ ቢሆንም አሁን ያሉ ፈተናዎች ግን መፈታት ይኖርባቸዋል በሚል አስተያየታቸውን ሰጥተዋል። አሁንም ያ ፓርቲያችን ላይ ያለው ውጥረት አልተቀለለም የሚል አስተያየት የሰጡት አቶ ጥሩነህ የፖለቲካ ድርጅታቸው ግብ ግን ምርጫ በማሸነፍ መንግስታዊ ስልጣን መያዝ ነው ብለዋል። በተለያዩ አካባቢዎች የሚታዩ ግጭቶችን ጨምሮ ለምርጫው ግልጽነት የጎደላቸው ያላቸው ፈተናዎችም ካልተቀረፉ የምርጫ ተሳትፏቸውን አስቸጋሪ እንደሚያደርገውም አልደበቁም። ሆኖም ዝርዝር ጉዳዮች አሁን ባይገለጹም በሚመጣው ምርጫ ለመሳተፍ ከወዲሁ ዝግጅት ለማድረግ እንደ ፖለቲካ ድርጅት ማቀዳቸውን ነው የጠቆሙት። የኦነጉ ህዝብ ግንኙነት ኃላፊ አቶ ለሚገመቹ በቀጣይ ምርጫ አስተያየት ሁኔታዎች ከተፈጠሩ ለተሳትፎ እንደሚዘጋጁ አስረድተዋል። እኛ በተቻለ መጠን በምርጫ ህዝባችን ለመምራት ዝግጁ ነን ያሉት አቶ ለሚ በቀጣይ ምርጫ ለመሳተፍ ፈተናም ሆነ የተስፋ ጭላንጭሎች ከፊት ለፊታቸው እንደሚታዩ ጠቁመዋል። ወደ መጨረሻ ጉዳያችን እናምራ። እስራኤልና ኢራን በሰማይ ላይ የሚያደርጉት ግጭት 8ኛ ቀኑን ይዘዋል። የእስራኤል ጦር የኢራን የኒውክሌር ምርመራ ኤጀንሲ ዋና መስሪያ ቤትን ጨምሮ ከ60 በላይ የሚሆኑ ጀታዎችን በቲራንና በሌሎች ስፍራዎች ላይ ማጥቃቱን አስታውቋል። የኢራን ሚሳኤል በደቡብ እስራኤል ቤርሸባ ከተማ የሚገኝ የቴክኖሎጂ ፓርክ መምታቱን ተከትሎ በርካታ ህንጻዎች ወድመዋል። ሞት ባይከሰትም 7 ሰዎች ግን በደረሰባቸው ጉዳት ወደ ሆስፒታል ተወስደዋል። የእንግሊዝ፣ የአውሮፓ ህብረት፣ የጀርመንና የፈረንሳይ ከፍተኛ ዲፕሎማቶች ከኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ ጋር በጄኔቫ ይገኛሉ። 8 ቀናት ባስቆጠረው ግጭት ኢራን ከምዕራባውያን ጋር ፊት ለፊት ስትዋይ የመጀመሪያ ጊዜዋ ነው። የጄኔቫ ውይይቶች እንደታቀደው የሚቀጥሉ ከሆነ በዚህ ቀውስ ውስጥ ትልቁን የአውሮፓ ተሳትፎ እንደሚያመለክት የቢቢሲ ዘገባ ያሳያል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ እስራኤል ጥቃቷን እስካላቆመች ድረስ ሀገራቸው ከአሜሪካ ጋር እንደማትደራደር መናገራቸውን የመንግስት መገናኛ ብዙሃን ይፋ አድርገዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።